ለሀገራዊ ስነ ምግባር ለፍትሃዊ ምርጫ ምርጫ ማለት ዜጎች በነፃነትና በስውር ድምፅ አሰጣጥ ከበርካታ ተወዳዳሪዎች መካከል የሚወዱትን ተወካይ ወይም የፖለቲካ ፓርቲ የመንግስት ስልጣን እንዲይዝ የሚመርጡበት የዲሞክራሲ ስርዓት መገለጫ የሆነ የመንግስት አወቃቀር ሂደት ነው። የምርጫ አይነቶችን በፌዴራልና በህገ መንግስት እንዲሁም በሌሎች አግባብ ባላቸው ህጎች መሰረት የሚካሄድ የጠቅላላ የአካባቢ የማሟያ ወይም የድጋሜ ምርጫዎችን ያካተተ ነው። ዋና ዓላማውም ህዝቡ የህግ አውጭ አስፈጻሚና ተርጓሚ አካላትን በቀጥታም ሆነ በተዘዋዋሪ እንዲቆጣጠር የሚያስችል የዲሞክራሲ መሳሪያ ነው። ሂደቱንም ስንመለከት ቅድመ ምርጫ ማለትም ምዝገባና ቅስቀሳ፣ የምርጫ ቀን እና የድህረ ምርጫ ወይም የምርጫ ውጤትን ያካተተ አጠቃላይ ዑደት አለው። በኢትዮጵያ ነባራዊ ሁኔታ ምርጫዎች የሚካሄዱት በአብላጫ ድምፅ ስርዓት ሲሆን አሸናፊው ተወዳዳሪ ከ50% በላይ ድምፅ የማግኘት ግዴታ ሳይኖርበት ብዙ ድምፅ ያገኘው የሚያሸንፍበትን የፓርላማ መቀመጫ በሚያረጋግጥበት መንገድ በየ5 ዓመቱ ይካሄዳል። ሀገራችን ኢትዮጵያ ከ1987 ዓ.ም ጀምሮ ይህንን ስርዓት እየተከተለች ትገኛለች። በያዝነው ዓመትም 7ኛው ጠቅላላ ሀገራዊ ምርጫን ለማካሄድ በዝግጅት ላይ የምትገኝ ሲሆን ውጤታማ፣ ፍትሃዊና ከምንም በላይ ደግሞ ሰላማዊ ለማድረግ የህግ አስከባሪ አካላት በዋናነት የፖሊስ ድርሻ እጅግ ከፍተኛ ነው። ውድ የፕሮግራማችን ተከታታዮች ልናስቃኛችሁ የወደድነው 7ኛው ጠቅላላ ሀገራዊ ምርጫን በተመለከተ የጉባ ላፍቶ ወረዳ ፖሊስ ጽሕፈት ቤት ዝግጅትና አጠቃላይ የምርጫ ስነ ምግባር መመሪያን ተግባራዊ በማድረግ ምርጫው በሰላማዊ መንገድ እንዲከናወን የወረዳው ፖሊስ አባላትን የሚሉትን ተከታትለን እንመለስ። ዋና ሳጅን ቸኮለስ የማህበረሰብ አቀፍ ፖሊስ አገልግሎት ንዑስ ክፍል ኃላፊ ነው። ሌላ ከ7ኛው ሀገራዊ ምርጫ ጋር በተያያዘ ዞሮ ሰልጠነን ነው ተብሎ የሚታለፈው ጉዳይ ስላላደለ ሁሉም አዲስ ነገር ሊኖር ስለሚችል አሁን ካለንበት ወቅታዊ ሁኔታ አንፃር ዞሮ ስልጠናው አስፈላጊ ነው። እንደ አስፈላጊነቱም ደግሞ ሌላ ቦታ ሄደው ሰልጥነው የመጡ አባልና አመራሮች አሉ። እነሱ የሰለጠኑትን ስልጠና ደግሞ ወደ አባሉ ማውረዱ ትልቅ ግብአት ነው። ለምን እንደሰለጠኑ አሁን ያለው ሁኔታ እንደ በፊቱ ሰላም ሁኔታ የለም። ወቅቱ በጣም አስቸጋሪ ነው። ስለዚህ ስልጠናው ይሄን ስልጠና ወስዶ አባሉ ወደ ምድር ወይም ወደ መሬት ወርዶ እኛ እንድንተገብሩ ስለሚደረግ ይሄን ነገር ከቀጣይ አንፃር ሁሉም አባሉ የቁርጠኝነት ችግር ሳይኖርበት ቁርጠኛ ሆኖ ለማለፍ ፖሊስ ቁርጠኛ ሆኖ መገኘት ግድ ይለዋል። እንደ ክፍል ያው ዞሮ የመከላከል ትልቁ ድርሻ ያለው አካል እንደኛ ክፍል አብዛኛው በኦፕሬሽን ክፍል ነው ያለው። ይሄ የጸጥታ ኃይል ደግሞ ፖሊስ ብቻውን ይሄን 7ኛውን ሀገራዊ ምርጫ ብቻውን የሆነ ድርሻውን ኑሮት የድርሻውን ሊወጣ ይችላል። ሌሎች የጸጥታ ኃይሎች ጋር የጋራ በማድረግ ሰላም አስከባሪዎች አሉ፣ ፌዴራል ፖሊስ፣ መከላከያ እነሱ ጋራ በጥምር ስራችንን እየሰራን ያው ወቅቱ ያው ስለሚታወቅ ምርጫ ቦርድ በሚያዘው መመሪያ መሰረት በተሰጠነው ስልጠና ስራችንን ሰርተን 7ኛው ሀገራዊ ምርጫ ሰላም እና ፍትህ የተሞላበት ሌሎች ችግሮች የማይፈጠሩበት ከሌሎች የጥምር ኃይሎች ጋር ሆነን እንሰራለን የሚል ግምቱ አለ። እንደ ጉባ ላፍቶ አንድ የቁርጠኝነት ችግር ያለበት የፖሊስ አባል የሰላም አስከባሪ አባል አንድም ችግር ያለበት የለም። ስንቱ ሞቷል፣ ስንቱ አካሉ ጎሏል። እነዚህም ሁሉ ከግምት ውስጥ በማስገባት አሁንም ደከመ ሰለቸኝ ሳይል እንኳን ለሀገሩ ሀገራዊ ምርጫ ነው የጎጥ ወይም የመንደር የሆነ ግለሰብ አይደለም የሚመረጠው። ስለዚህ ትኩረት ሰጥቶ ያለምንም ደከመ ሰለቸኝ ሳይል ስራዎችን ይሰራን የሚል ግምት ነው ያለኝ። ከአባላቱ ማወቁ ጥሩ ነው። አውቀዋለሁ የሚልም ስሜት ስላለ ካሁን በፊት የወሰድነው ነው ምናምን የሆነ የሚቀያየሩ ነገሮች እንዳሉ እንደ ብዙ የተረዳሁን ነገር አለኝ። እኛ ያቀደን እሱ ወደ ተግባር ዞሮ አሁን እየተጀመረ ስለሆነ አሁን ወደ ቀጠና ወርዶ ስራው እሱ ላይ አሁን እዚህ ያለ የሚሰለጥነው ፖሊስ ላይ ስለሆነ የሚኖረው
ይሄን ነገር ደግሞ በተረጋጋ መንፈስ አዳምጦ ወደ ተግባር ውስጥ እንዲያስገባ ይሄ ግንዛቤ የተፈጠረለት አባል ትክክልና ወቅቱን የዋጀ ነው ለማለት ፈልጋለሁ። አመሰግናለሁ። የጉባ ላፍቶ ወረዳ ፖሊስ ጽሕፈት ቤት አዛዥ ምክትል ኢንስፔክተር ዝናቤ አከለ አጠቃላይ የሰባተኛው ሀገራዊ ምርጫ ሂደትን በተመለከተ ከፖሊስ ምን ይጠበቃል፣ ምርጫው እንዴት ይካሄዳል እና የምርጫ ስነ ምግባር ምን ይመስላል የሚሉትን መሰረታዊ ጉዳዮችን እንደሚከተለው ያብራራሉ። አድምጠናቸው እንመለስ። ሀሳብ ይመስላሉ። ምርጫ መደበኛ የሆነ የውሳኔ አሰጣጥ ሂደት ሲሆን የህዝብ አንድን ግለሰብ ወይም ፓርቲ ወደ ስልጣን የሚያመጣበት መንገድ ነው። ምርጫ አይነተኛና ዘመናዊ በሆነ መንገድ የህዝብ መሪውን የሚወክልበት መሳሪያ ነው። ምርጫ መሰረታዊ የሆነ የዲሞክራሲያዊ አስተዳደር መገንቢያ ነው። የምርጫ ጉዳይ በታሪክ በግሪክና በሌሎች በሮማን የተጀመሩ መሆኑን ቢነገርም ምርጫ እነዚህ ሀገራዊ ምርጫ እንዳለ የተጀመረባቸው በግሪክ የታሪካዊ አመጣጡን የሚገልጽ ነው ቢነገርም ዘመናዊ ምርጫ በአካታችነቱና በሚካሄድበት ስነስርዓት ከሀገር ሀገር እጅግ በጣም የተለያየ ሁኔታ ነው ያለው። ምርጫ በኢትዮጵያ የቅርብ ጊዜ ታሪክ ያለው መሆኑ የተለያዩ ማህበረሰባችን ክፍል መሪውን የሚመርጥበት የራስ ስርዓት የነበረበት ዘመናዊ ምርጫ በኢትዮጵያ ሕግ እውቅና የተሰጠው በ1987 ህገ መንግስት ነው ማለት ነው። ህገ መንግስቱ በአንቀጽ 38 ላይ ማንኛውም ኢትዮጵያዊ ዜጋ ሊነሳ የደረሰበት የመምረጥና የመመረጥ መብት እንዳለው በግልጽ ይደነግጋል። በ1987 የወጣው ማለት ነው። የወንጀለኛ ምርጫ ህግ አዋጅ ቁጥር 414/1997 የኢትዮጵያ ወንጀለኛ ምርጫ ስነ ስርዓት 1961 የፍርድ ቤት ውሳኔዎች በዋናነት የሰበር ውሳኔዎችና የሌሎች ከምርጫ ጋር ግንኙነት ያላቸው ህጎች የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት የጸጥታ አስከባሪ አካላቶችን ድርሻና ሚና በመገንዘብ መመሪያ አውጥቷል። መመሪያው በምርጫ ማስፈጸሚያ አደረጃጀቶች በምርጫ ተግባራት ላይ ሰላምና ጸጥታ የሚያስከብሩ የጸጥታ አስከባሪ አካላት አሰራር ስርዓትና የስነ ምግባር መመሪያ ቁጥር 12/2013 የጸደቀ ነው። ይህ መመሪያ 12 መመሪያ ቁጥር 12/2013 በመባል የሚታወቅ ሲሆን ይህ መመሪያ የጸጥታ አካላት አስፈላጊነት፣ የስልጣን ወሰን፣ ሚናና ኃላፊነቶችን የፈቀደ እና የተከለከሉ ተግባራትንና እንዲሁም የኃይል አጠቃቀም ጊዜና መጠን አስመልክቶ ግልጽና ዝርዝር ሀሳቦችን ያስቀምጣል። የተሰጠንና ኃላፊነትም ስልጣናችን ደግሞ የምንገደልበትን ጭምር የምንወስደውን እርምጃና የሚከለከለውን እርምጃ ጭምር እዚህ መመሪያ ቁጥር ላይ ያስቀምጧል። የጸጥታ አስከባሪ አካላት ለምን አስፈለጉ ነው? በምርጫ ወቅት የጸጥታ አስከባሪ አካላት መገኘታቸው ብቻ ትልቅ መሳሪያ ነው። ሰላም እንዲከበር ያደርጋል። የደንብ ልብስ ለብሰን በኖርማል ጊዜው ምንድነው የሚለው የደንብ ልብስ ለብሶ መንቀሳቀስ ብቻ 50% ወንጀል ይከላከላል እንደሚባለው እሱን ለማለት ነው። ሆኖም መራጮች በነፃነትና ያለ ፍርሃት ወይም ያለ ስጋት እንዲመርጡ ማድረግ አለባቸው። በምርጫ ወቅት ሁሉም የጸጥታ የክብር ስም የጸጥታ ክብር ወይም ስም የሚወድቀው በእነሱ ላይ ነው። አሁን ሙሉ እዛ ላይ ስናስከብር እያንዳንዱ አንድ ምርጫ ጣቢያ ላይ የሚፈጸሙ ክፍተቶች ሁሉንም የሁላችንንም ስም ወክሎ ተወቃሽም ተመስጋኝም ሊሆን ስለሚችል እሱ ለመግለጽ ነው። የጸጥታ አካላት የምርጫውን ሂደት ለማስከበር ወይም ማገዝ እንጂ መንግስትን፣ የፖለቲካ ፓርቲ ወይም ግለሰብን ለማገዝ አይደለም።
አሁን በደንብ ሁላችንም በደንብ ትኩረት ሰጥተን የምንይዛት እዚህ ላይ ነው። እዛ ላይ እኛ ህግ አስከባሪዎች የትኛውም ፓርቲ ይሁን የትኛውም የምርጫ ጣቢያ ላይ የተመደበ የፖሊስ መኮንን የሚሆን አባል ከምርጫ አስፈጻሚ ወይም ከምርጫ ቦርድ ጥያቄ ሲቀርብለት ካልሆነ በስተቀር እሱ አይቶ ወይም በሚያውቀው የሆነን አካል ሊረዳ ወደሆነ አካል ሳይድ ሊያደርግ የሚችልበት እድል አይኖርም። ተጠያቂነቱ ከባድ ስለሆነ ሁሉም መራጮች ህግን እንዲያከብሩ ማድረግ፣ ህግን አለማወቅ ከጥፋተኝነት እንደማያድን ማስገንዘብ፣ የምርጫ ቦታዎችንና ቁሳቁሶችን መጠበቅ፣ የተፈቀደላቸው ሰዎች ብቻ ወደ ምርጫ ቦታዎች እንዲገቡ ማድረግ። የተፈቀደላቸው ቦታዎች እነማን ናቸው? የምርጫ አስፈጻሚ፣ ታዛቢዎች፣ ዓለም አቀፍ ታዛቢ ሊሆን ይችላል፣ ሀገር አቀፍ ታዛቢ ሊሆን ይችላል። እሱን ሊያስተባብሩ የሚችሉ ያን ማንነታቸውን ሊገልጽ የሚችል ህጋዊ ባጅ ያላቸው ሰዎች ከሆኑ ብቻ እነሱ ህጋዊነታቸውን አረጋግጠን እነሱን እናስገባለን። ከዛ ውጭ ወረዳ ላይ ያለውን አመራር ስለማውቀው ዞን ላይ ያለው አመራር ስለማውቀው ብለን በይሁንታ ግንኙነት እንዳይሻከር ብለን የምናስገባው እሱ ብልሽት እንደ ሀገር ኪሳራ እንደ ተቋም ትልቅ ውርደት ነው ማለት ነው። ሁከትና ብጥብጥ እንዳይፈጠር መከላከል፣ መቀነስና ሰላምና ጸጥታን ማስከበር የእኛ ቁልፍ ተግባር ነው። የጸጥታ አካላት መቼ ነው የሚያስፈልጉት? በአጠቃላይ የተለያዩ የደንብ ጥሰቶችና ወንጀሎች ሲፈጸሙ የጸጥታ አካላት የሚያስፈልጉበት ሁኔታ አለ። የጸጥታ አካላት የሚያስፈልገው በቅድመ ምርጫ ያስፈልጋል፣ በምርጫ ቀን በዕለት ዕለት ያስፈልጋል፣ ከድህረ ምርጫ በኋላ ያስፈልጋል ማለት ነው። በምርጫ ወቅት የሚኖሩ ጥሰቶችና ወንጀሎች ኢትዮጵያ ውስጥ ያሉ የተለያዩ የህግ ማዕቀፎች በምርጫ ወቅት ብዙ ጥሰቶችንና ወንጀሎችን ሊፈጸሙ እንደሚችሉ በግልጽ የሚያስቀምጡ ሲሆን የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 የኢትዮጵያ ወንጀለኛ ምርጫ ህግ 1997 በምርጫ ማስፈጸሚያ አደረጃጀት እና በምርጫ ተግባራት ላይ ሰላምና ጸጥታን የሚያስከብር የጸጥታ አስከባሪ አካላት የአሰራር ስርዓትና የስነ ምግባር መመሪያ ቁጥር 12/2013 ዋነኞቹ እነዚህ ናቸው። በምርጫ ወቅት የሚኖሩ ጥሰቶችንና ወንጀሎችን እነዚህ ውስጥ በእነዚህ የተካተቱ በእነዚህ የተዘገቡ ናቸው ማለት ነው። አዋጅ ቁጥር 1162/2011 የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 ተብሎ ተቀምጧል። ይህ አዋጅ ከምርጫ ጋር ተያይዞ ያሉ የተለያዩ ተግባራትን እንዳይፈጸሙ ይከለክላል። ህግንም ስናስከብር ይህን አዋጅ መሰረት አድርገን እናስከብራለን ማለት ነው። እነዚህም አንቀጽ 48 ንዑስ አንቀጽ 3 ማንኛውም ሰው በምርጫ ጣቢያ 500 ሜትር ውስጥ የጦር መሳሪያም ሆነ ሌላ የጸጥታ ሊያውቅ የሚችል ነገር ይዞ መገኘት የለበትም። ከተገኘ ግን የጸጥታ አካላት በጸጥታ አካላት ቁጥጥር በማድረግ አስፈላጊውን እርምጃ መውሰድ አለባቸው። ሌላው የማንኛውም የፖለቲካ ፓርቲ መሪ፣ የፓርቲዎቹ አባላትና ደጋፊ የጦር መሳሪያና ጸጥታን ሊያውኩ የሚችሉ ነገሮችን ይዞ ወደ ሰላማዊ ሰልፍ፣ ስብሰባና ድጋፍ መስጫ ቦታ መምጣት እንደሌለበት ይደነግጋል። አንቀጽ 48 ንዑስ አንቀጽ 3 ማለት ነው። ቅድም እንዳልነው የፓርቲዎች የገዢ ፓርቲ የተፎካካሪ ፓርቲ በሚሰጣቸው ፕሮግራም መሰረት ስብሰባ፣ ሰላማዊ ሰልፍ፣ የምረጡ ቅስቀሳ ይህን ያደርጋሉ። ይህን ሲያካሄዱ በዚህ ቦታ ላይ የማይያዙ የተከለከሉ ነገሮች አሉ ማለት ነው። ይህን ይዞ የተገኘ አካል ካለ በሕግ ይጠይቃል ማለት ነው። ያን የፖለቲካ ፓርቲ ዓላማ በኃይል ወይም በማስፈራራት ለማስረጽ ማንኛውንም ሰው ወይም ቡድን ማደራጀት ወይም ማሰልጠን ወይም ሰዎችን በግድ መመልመል በሕግ ያስቀጣል። የተገለጸውን ተግባር ሲፈጽም የረዳ ወይም የተባበረ ማንኛውም ሰው እኛም ጭምር ማለት ነው ቡድን አግባብ ባለው ይጠየቃል ማለት ነው።
ሌሎች የህግ ማዕቀፎች የድምፅ አሰጣጥ ቆጠራና ውጤት አገላለጽ አፈጻጸም መመሪያ ቁጥር 14/2013 ዓ.ም አንቀጽ 3 እና 16 ንዑስ አንቀጽ 1 ማንኛውም መራጭ መሳሪያ ይዞ መምጣት አይችልም። ይህ ምርጫ ሁላችንም ሴትም ወንድም አስፈጻሚ ስለሆን ወደ ምርጫ ጣቢያ ሲመጣ የሚከለክሉትን የሚያስቀምጡ ስለሆነ እሱም በደንብ ያሉ የመገናኛ ብዙኃንና የጋዜጠኞችን የምርጫ አመዘጋገብ የስነ ምግባርና የአሰራር መመሪያ ቁጥር 2/2013 15 ንዑስ አንቀጽ 6 ላይ የተቀመጠ ማለት ነው። የወንጀለኛ ምርጫ አዋጅ 414/2004 የኢፌዴሪ የወንጀለኛ ምርጫ አዋጅ 414/2004 በምርጫው ሊፈጸሙ የሚችሉ የወንጀሎችን ይዘረዝራል። እነዚህም አንቀጽ 123 ሰው እንዳይመርጥ መከልከልና እንዲሁም እንዳይመርጥ እና እንዳይመረጡ የመከልከል የሚያካትተው በማንኛውም መልኩ ዋስ የሆነ አንቀጽ 466 የምርጫ ስብሰባ ወይም ስነ ስርዓቶችን እንዳይካሄድ የረበሸ ወይም የከለከለ አንቀጽ 467 በመምረጥና መመረጥ መብት ጫና በመፍጠር በማስፈራራት በማስገደድ በማጭበርበር ስልጣን ያላግባብ በመጠቀም ጣልቃ የገባ አንቀጽ 46 በምርጫ ላይ ሙስና ከስራ ወይም ጉቦ ስጦታ ቃል ተስፋ በመስጠት ጥቅም ለማግኘት የሞከረ አንቀጽ 469 ፍትሐዊ ያልሆነ ሀገር መስራት ጉቦ መስጠት ወይም እና ፍትሐዊ ያልሆነ ነገር መስራት ጉቦ መስጠት ወይም እና ሌሎች ተመሳሳይ ድርጊቶችን መፈጸም አንቀጽ 47 አጭበርብሮ የተመዘገበ ሰነድና ከአንድ ጊዜ በላይ ለመምረጥ ወይም ለመመዝገብ የሞከረ ማለት ነው። አንቀጽ 471 ምርጫን ያጭበረበረ አንቀጽ 472 የማይታይ ነገርን ተጠቅሞ ለማጭበርበር የሞከረ ለምሳሌ አንዳንድ ድምፅ መስጫ ላይ ድምፅ መስጫ ወረቀት እንትናቸው የማይለያለ ምልክቶቹ የሁለት የሶስት ፓርቲ የሆነና መሀል ላይ ምልክት ያደርጋሉ። የትኛውን ፓርቲ እንደመረጠ ስለማይታወቅ ይሄ ነው ይሄ ነው ብሎ የማጭበርበር ሁኔታዎች ስላሉ እሱን አጭበርብሮ የማይመለከተውን ድምፅ እንዲያገኝ ያደረገ ከሆነ ነው። ሌላው የድምፅ መስጫን ሚስጥራዊነት የጣሰ የተናገረ አንቀጽ 475 በእስር ወይም ለጊዜው ማገድና ቁጥጥር ስር ማድረግ ይህ ስልጣን ለተሰጠው አካል እንዴት ቁጥጥር ማድረግ እንችላለን ወይም በጊዜያዊነት እንዴት እናስራለን የሚለው ነው። አንቀጽ 476 ቅጣት ማክበጃ የመንግስት ሰራተኛ መሆን ባለስልጣኖች የቦርዱ ሰራተኛ ከሆነ ቅጣቱ ከበድ ይላል ማለት ነው። የጸጥታ አስከባሪ አካላት በኢትዮጵያ ሕጎች ውስጥ በምርጫ ወቅት ስለሚፈጸሙ ወንጀሎች እና የደንብ ጥሰቶች በርካታ መሆናቸውን ከላይ ከተገለጹ ማብራሪያዎች መረዳት ይቻላል። ስለዚህ እነዚህን መሰል ጥሰቶች ወይም ወንጀሎች እንዳይከሰቱ መከላከልና ምናልባት ደግሞ ከተከሰቱ የጸጥታ አስከባሪ አካላት የጎላ ሚና እንደሚጫወቱና መጫወት እንዳለባቸው ሕግ ኃላፊነትና ግዴታ ተጥሎባቸዋል። በመራጭነት ለመመዝገብ ድምፅ ለመስጠት ወይም ሌላ የምርጫ ተግባር ለማከናወን የሚመጣውን የህዝብ ትኩረት የሚስብና የስነ ልቦና ጫና ሊፈጥር የሚችል የተለየ እንቅስቃሴ ከማድረግ መቆጠብ ይቻላል። አንዳንድ የምንጠረጥራቸው ዝም ብለን እኛም ለስራ የማይመቹ ሰዎች ወደ እኛ ወዳለንበት አካባቢ ሲመጡ በስራ ምክንያት በተለያየ መንገድ አለመግባት ሊኖር ይችላል።
በዛን ሰዓት እነዛን ሰዎች የተለየ ትኩረት የምናደርግባቸው ከሆነ ወደ መሸማቀቅ ወደ ፍርሃት ስለሚገቡ እሱን ጥንቃቄ ማድረግ ይጠይቃል። አንቀጽ 14 ምክክር ስለመስጠት ምክር ስላለመስጠት እዚህ ላይ ያው የኛ ስራ ህግ ማስከበርና ህግ ማስከበር ነው። አማካሪዎች አሉ። ለምርጫ አስፈጻሚዎች ከኃላፊነታቸው ጋር የተያያዘ መመሪያ ወይም ምክር መስጠት አይቻልም። ለምሳሌ ይሄን እንደምታደርጉ እናንተ ከበጎነት ሊሆን ይችላል ለእነሱ ስራ ያግዛል ብላችሁ ይሄን እንደዚህ ብታደርጉ ብሎ ማለት ያስጠይቃል። ምንም አይነት አስተያየት መስጠት አይቻልም። ከምርጫ ቦርድ ጋር እገዛ ሲጠይቁ ብቻ እገዛው መስጠት ነው። የመራጮች ማንንና እንዴት መምረጥ እንዳለባቸው ምክር መስጠት። አንዳንዱ ብዙ የማያውቅ ማህበረሰብ ክፍል ይኖራል። ምርጫ በሚካሄድባቸው ቀጠናዎች እየኖረ ራሱ ምርጫ መርጦ የማያውቅ ሰው ስለሚኖር ፖሊስ ደግሞ ሁሉንም ያውቃል ብሎ የኛ ማህበረሰባችን ስለሚያውቅ መጥቶ ለእናንተ ይሄን እንድታማከሩ ሊጠይቅ ይችላል። እሱ ላይ ይሄ የኛ ተግባር አለ። እሱን ስንሰጥ ምክር ስንሰጥ እንዲህ አድርገን እከሌ ምረጥ አይደለም ግን የምርጫውን ሂደት እንደዚህ አድርገን ነው የምትመርጠው ብለን መንገር በራሱ ለእኛ የተከለከለ። አንቀጽ 15 ገለልተኛ ስለመሆን ተግባራቱን ከወገንተኝነት በጸዳ አኳኋን ማከናወንና ከማንኛውም አካል ወይም ሰው ጋር በማንኛቸውም ሁኔታ ገለልተኝነቱን ከሚጎዳ ወይም ወገንተኝነትን ከሚያሳይ እንቅስቃሴ መቆጠብ አለ። ኃላፊ በሚቀርብ ጥያቄ መሰረት ትዕዛዝ ለመፈጸም እምቢተኛ የሆኑትን ግለሰቦች እንዲወጡ ማድረግ እሱ የምርጫ አስፈጻሚ ቦርዱ እኛን ሲጠይቃሉ ተግባራዊ የምናደርገው ማለት ነው። ሌላው በሕግ መሰረት በመራጭነት ለመመዝገብ ወይም ለመምረጥ ብቁ ያልሆነ ሰው ወይም ለመመዝገብ ወይም ለመምረጥ መብት ለሌለው ሰው ድጋፍ ሰጪ ሆኖ የመጣ ረዳትን ከምርጫ ማስፈጸሚያ ተቋሙ እንዲወጣ ለማድረግ ከምርጫ ማስፈጸሚያ ተቋሙ ኃላፊ የድጋፍ ጥያቄ ሲቀርብላችሁ በጥያቄው መሰረት እንዲወጣ ይደረጋል ማለት ነው። ስለዚህ ሰው ጥላሁን እንዳልኳችሁ የኛ የምናውቀው አመራር ሲመጣ የሆነ አካል ሲመጣ በይሉኝታ ይዞን ምንም ወደዚህ ጋር አልፎ ቢሄድ ያን ያክል የሚያመጣው ሳይድ ኢፌክት የለም ብለን ቀለል አድርገን የምናያቸው ነገሮች በሌላው ማህበረሰብ በመራጭ ማህበረሰብ የሚያደርሰው ተጽዕኖ ስላለ ወይም በሌሎች በተፎካካሪ ፓርቲዎች የሚያደርሰው ከተፎካካሪ ፓርቲዎችም እሱን ብናደርግ ያው ተመሳሳይ ስለሆነ እሱ ከገለልተኝነት ጋር ተያይዞ ስሬስ ጉዳይ ነው። በምርጫ ማስፈጸሚያ አደረጃጀት ወይም ተቋም ውስጥ ሆነ በአካባቢ ማንኛውም የፖለቲካ ድርጅት ወይም እጩን ከመደገፍ ወይም ከመንቀፍ መቆጠብ ከባለስልጣናት፣ ከፖለቲካ ፓርቲዎች፣ ከእጩ ተወዳዳሪዎችና ወኪሎቻቸው፣ ከመራጮችና ከመገናኛ ብዙሃን ጋር የተያያዘ ወይም አወዛጋቢ በሆነ የምርጫ ጉዳይ ላይ ወገንተኝነትን ከማሳየት ወይም ከመግለጽ መታቀብ እሱ ላይ በጣም ጥንቃቄ ያስፈልጋል። ተጠያቂነትን ስለሚያመጣ አንዳንድ ወይም ተቋም ውስጥ ወይም የምርጫ ተግባራት በሚከናወኑባቸው ስፍራዎች ለሁሉም ሰው መልካም ስነ ምግባር ማሳየት አለ። ለሴቱም፣ ለወንዱም፣ ለባለሀብቱም፣ ለድሃው፣ ለአካል ጉዳተኛው አጠቃላይ ለዛ ሊገለገል ለመጣው ማህበረሰብ እኩል አገልግሎት ስለምንሰጥ ከፊታችን ፈገግታ ጀምሮ ተመሳሳይ አፕሮች መስጠት ይቻላል። ምንም አይነት ዘርን፣ ጾታን፣ ሃይማኖትና ቀለም ወይም ሌሎች ማናቸውንም ሁኔታዎች መሰረት ያላደረገ መድሎ ማድረግ የለበትም ማለት ነው። በተመደበበት ቦታ ስራውን በሚያከናውኑበት ጊዜ የሰዎችን ሰብአዊና ዲሞክራሲያዊ መብቶች ማክበርና ማስከበር ይኖርበታል። ዲሞክራሲያዊ ምርጫ ይካሄድ እየተባለ እኛ እዛ ላይ ሌላ ጥሰት ከፈጸም ይሰራ ስለሆነ እሱን ለማለት ነው። ምክንያቱም እኛን የሚተነኩስ አካል በቃላት ሌላውን ሰው ሳይሰማ በምልክት በተለያየ መንገድ እኛ የሆነ እርምጃ እንድንወስድ ግፊት የሚያደርግ ምርጫው በሰላማዊ መንገድ እንዳይካሄድ የሚፈልግ አካል ስለሚኖር
እሱን ሁሉ ታሳቢ አድርገን ጥንቃቄ የተሞላው አካሄድ በሁሉም የምርጫ አደረጃጀቶችና ተግባራት ሰላምና ጸጥታን ለማስከበር የሚመደቡ የጸጥታ አስከባሪዎች የአሰራር ስርዓትና ስነ ምግባር መወሰኛ አንቀጾች ናቸው። የተፈጻሚነት ወሰን በሁሉም የምርጫ ሂደቶች ላይ በቦርድ የምርጫ ማስፈጸሚያ አደረጃጀቶች የዕለት ስራ ላይ ተግባራዊ ይሆናሉ። እንዲሁም የምርጫ ተግባራት በሚከናወኑበት ሂደት ሰላምና ጸጥታን ለማስከበር በሕግ እውቅና በተሰጣቸው የጸጥታ አካላት በሚመደቡ የጸጥታ አስከባሪዎች ላይ ተፈጻሚ ይሆናል ማለት ነው። እነዚህን ጥሰን ከተገኘን በእኛ ላይ ተፈጻሚ እንደሚሆን ታሳቢ እንደረግ ነው። አንቀጽ 4 እና 6 የዚህ መመሪያ ዓላማ የቀጠለ ነው። በሁሉም የምርጫ አደረጃጀቶችና ተግባራት ሰላምና ጸጥታን ለማስከበር የሚመደቡ የጸጥታ አስከባሪዎችን የአሰራር ስርዓትና የስነ ምግባር መወሰን የተፈጻሚነት ወሰን በሁሉም የምርጫ ሂደቶች ላይ በቦርድ የምርጫ ማስፈጸሚያ አደረጃጀት የዕለት ስራ ተደረገ። አንቀጽ 7 በሁሉም የምርጫ ቦታዎች በሰላምና ደህንነት ማረጋገጥ ተመዝጋቢዎችና መራጮችን መጠበቅ የጸጥታ አካላት ዋና ዋና ተግባራት ነው። ለሴቶችና ለጉዳት ተጋላጭ ለሆኑ የማህበረሰብ ክፍሎች ልዩ ትኩረት መስጠት፣ በመጋዘን ውስጥ የሚገኙ እንዲሁም ጥቅም ላይ እየዋሉ ያሉ የምርጫ ቁሳቁስ ሰነዶችን ደህንነት መጠበቅ፣ ኃይል የሚጠቀሙ ሰዎችን ከቦርዱ ምርጫ አስፈጻሚዎች ጋር በመሆን መከላከል። አንቀጽ 16 የምርጫን ሚስጥራዊነትና የመራጮችን መብት መጠበቅ፣ መራጩ ድምፁን ለማን እንደሰጠ ወይም ማንን እንደሚመርጥ መጠየቅ ፈጽሞ የተከለከለ። መራጭ ድምፅ በሚስጥር የሚሰጥበት ክፍል ወይም ለዚሁ የተከለከለ ቦታ ወይም በምርጫ ሕጎች መሰረት መግባት የተከለከለባቸው ቦታዎች መግባት አይቻልም። እንደሚታወቀው አጠቃላይ 7ኛው ሀገራዊ ምርጫ ቀጣይ ግንቦት ላይ ይካሄዳል። እሱን አስመልክቶ በዚህ ምርጫ ያው የፖሊስ ድርሻ ትልቅ ድርሻ ነው የሚወጣው። እሱን አስመልክቶ ዛሬ ስልጠና እየሰጠን ነው። ፖሊስን ጠቅላላ ፖሊስን ከምርጫ ስነ ምግባር ጋር ተያይዞ ማለት ነው። የዚህ ስልጠና ዋናውም ዓላማ ፖሊስ እንደሚታወቀው ከየትኛውም ፓርቲ ገለልተኛ ሆኖ ሕግና ሕግን ብቻ የሚያስከብር ተቋም ነው። በዚህ ልክ በየጊዜው በየ5 ዓመቱ ምርጫ ሲመጣ የዚህ ስነ ምግባር ስልጠና ይሰጣል። ነገር ግን ደግሞ ከጊዜ ቆይታም ስለሚረሳ በየጊዜው አዳዲስ ፖሊሶች እየሰለጠኑ ወደኛም እየተቀላቀሉ ስለሆነ አሁን በተለይ ዘንድሮ በሚደረገው ሀገራዊ ምርጫ ሁሉም የፖሊስ አካል ሴትም ወንድም ይሁን ሁሉም ተሳታፊ ስለሆነ በዚህ ስልጠና ማለፉ አስፈላጊ ነው። ምንድነው ግዴታው፣ ምንድነው ሊያስጠይቀው የሚለውን አውቆ መስራት መቻል ስላለበት መደናገርም እንዳይኖር ጥንቃቄም ስለሚያስፈልገው በዚህ ልክ ስልጠናው እየተሰጠ ያለበት ሁኔታ ነው ያለው። ፋይዳውም አንደኛ እኛ ሕግን ተከትለን ምርጫው ጤናማ እንዲሆን ሕግ ማስከበር ስንችል ፍጹም ገለልተኛ ሆነ ማስከበር ስንችል በሌሎችም ዘንድ ያለው አመኔታ ህዝቡ ከስጋት ከምን ነጻ ሆኖ የሚወክለውን እንዲመርጥ ያስችላል። የገባንለትንም ቃል በእርግጠኝነት በዚህ ልክ ገለልተኛ ሆነን ማስፈጸም ስንችል ነገ ወዲያም ህዝባችን እውነትም ፖሊስ ገለልተኛ ነው የሚለውን አምኖ ተቀባይነታችንን ከጊዜ ወደ ጊዜ እያሳደገ ሊሄድ ስለሚችል ይሄ ተቋም የሚያገለግለው ህዝብን ስለሆነ በህዝብ ደግሞ የበለጠ አሁን የጀመርነውን ተቀባይነቱን እያጠናከረ መሄድ መቻል ስላለበት በዛ አግባብ ምርጫው አስፈላጊ መሆኑን ታሳቢ አድርገን ነው ዛሬም እየሰጠን ያለውና ፋይዳው በዚህ ልክ ነው። በእርግጠኝነትም ይሄን ብቻ አይደለም፣ ምርጫውን ለማስፈጸም የሚያስችል
የጸጥታ ማስፈጸሚያ ቅድም ጭምር አዘጋጅተናል አሉ። ከሌሎች የጸጥታ አካላት ጋር ደግሞ በቅንጅት ደግሞ የሚሰራቸው በርካታ ስራዎች አሉ። እቅድም ስናቅድ ይሄን ምርጫ ለማስፈጸም ሌሎች አካሎችን የሚያስፈልግበት ምክንያት ሰፊ ስራ ስለሚጠይቅ ነው። ስራ ክፍፍልም ስለሚጠይቅ በዚህ አግባብ በደንብ ዝግጅት አድርገናል። በተቻለ መጠን ህዝባችን ጋርም የተወሰነ እኛ በደረስንባቸው ቀበሌዎች ለማወያየትም ጥረት አድርገናል። ህዝቡም ለኛ አጋዥ እንደሆነ በተለይ ህግ እንዲከበር ሰላም እንዲሰፍን ከማድረግ አንፃር እኛም የምንሰራው ለህዝብ እስከሆነ ድረስ ህዝብ የሰላሙ ባለቤት ሆኖ ምርጫው ሰላማዊ እንዲሆንም ከማድረግ አንፃር ህዝባችንም ጋር ጭምር በዚህ የሚያደናቅፍ ምርጫው እንዳይካሄድ የሚያደናግር ምናምን እንደ አይነት አካል ካለ ለኛም መረጃ እየሰጡን እየተጋገዝ ጤናማ የሆነ ምርጫ እንዲካሄድ ለማድረግ በዚህ ልክ ሰፊ ዝግጅት ያደረግንበት ሁኔታ ነው። ይህንን ሀገራዊ ምርጫ ውጤታማ ፍትሃዊና ከምንም በላይ ደግሞ ሰላማዊ ለማድረግ ከወረዳው ፖሊሶች ምን ይጠበቃል የሚለውን የጉባ ላፍቶ ወረዳ ምክትል ዋና አስተዳዳሪ አቶ ሀብታሙ በየነ እንደሚከተለው ያብራራሉ። ምርጫ ማካሄዳችን ቢያንስ አቅም ይሆናል ማለት ነው። ይሄን ደግሞ እንደ ክልላችን ትልቅ ትኩረት ተሰጥቶት እየተሰራ ያለ ጉዳይ ነው። አሁን ግን ህዝባችን ነቅቷል። እንደምታውቁት ጎረቤት ወረዳዎች በነቂስ የምርጫ ካርድ አውጥተዋል። ስለዚህ ህዝባችን ጋር ሆነን በብልጠት ይሄን ምርጫ ማካሄድና ህጋዊ የሆነ መንግስት ክልሉ ላይ አለ የሚለው ህገ መንግስቱ ባስቀመጠልን እንትን ተጠቅመን መመስረት ያስፈልገናል ማለት ነው። ይሄን ታሳቢ ተደርጎ በስነ ምግባርም ጭምር የታነጸ ማህበረሰብም የምንፈጥርበት አንዱ ይሄ ምርጫ ነው ማለት ነው። የሰለጠነ ማህበረሰብ ከጦርነት ይልቅ ከጉልበት ይልቅ መንግስትን በምርጫ መመስረት ይቻላል የሚል አስተሳሰብ ለትውልዱ ለማስቀመጥ የሚያግዝ ስለሆነ አሁን የክልላችን ላይ የገጠመንን ተግዳሮት በዚህ መልክ ጥርሳችንን ነክሰን ምርጫውን ለማካሄድ ጥረት መደረግ ይኖርበታል ማለት ነው። የፖሊስ ተቋማችን ከሌሎች የጸጥታ ተቋም ጋር በመሆን ተቀናይቶ ስርዓት ባለው መንገድ ምርጫው እንዲካሄድ ህዝባችን ድምጹን እንዲያሰማ አቅም መሆን መቻል አለበት ማለት ነው። ይሄ ስልጣን ያስፈልገው ይሄ ነው። ከዚህ ጋር ተያይዞ አሁን የምርጫ ቁሳቁስ እየገባ ነው። ይሄን የምርጫ ቁሳቁስ ወደ ቀበሌ አጅቦም ሊሆን ይችላል፣ ከሌሎች የጸጥታ ተቋም ባለሙያዎች ጋር ሆኖ በቦታው ላይ በመጠበቅም ሊሆን ይችላል። ህዝቡ ያለምንም ኮሽታ ወደ አካባቢ ወደ ቦታው መጥቶ ወደ ምርጫ ጣቢያ ምርጫ ካርዱንም እንዲያወጣ ድምጹንም እንዲሰጥ ምቹ ሁኔታ ከመፍጠር አኳያ የፖሊስ ተቋሙ ትልቅ ድርሻ አለበት ማለት ነው። ይሄን ኃላፊነት ለመወጣት ጎን ለጎን ያሉ የመከላከያ ሰራዊት አባላቶቻችን፣ አመራሮቻችን፣ ሌሎችም አሁን በአሁኑ ሰዓት ክልሉንም ሀገርንም ለማዳን ህዝብ የፈለገውን ፓርቲ መምረጥ አለበት ብሎ እንቅስቃሴ ላይ ነው ያለው። መስዋዕት እየተከፈለበት እየተሞተበት ነው፣ እየቆሰሉበት ነው። ፖሊሶቻችንን በዛልክ ሰላም አስከባሪዎቻችን፣ አድማ በተናዎቻችን ይሄ እየተደረገ ያለው ሀገር ይሄን ታሳቢ የተደረገ የሰባተኛው ሀገራዊ ምርጫ የስነ ምግባር አጠቃላይ ሁኔታውን በተመለከተ ከፖሊስ ምን ይጠበቃል፣ ህዝብን እንዴት መጠበቅ አለበት፣ ምርጫው እንዴት መከናወን አለበት፣ ኃላፊነታችንን እንዴት እንወጣ የሚለው ስልጠና ዛሬ በሰፊው ዳሳችሁ የምታውቁበት ይሆናል ብዬ አምናለሁ። ለዚህ ስልጠና ደግሞ በቂ የሆነ ዝግጅት አድርጋችሁ ያልገባችሁን ጠይቃችሁ እንዴት አድርገን አስተባብረን እንምራው የሚለውን በተለይ ወረዳችንን መሰረት ያደረገ የወረዳችን ህዝብ ድምጹ የሚሰማበትና ምቹ ሁኔታ ፈጥረንለት የሚፈልገውን ፓርቲ የሚመርጥበትን ምቹ ሁኔታ እንድንፈጥርለት። ውድ የፕሮግራማችን ታዳሚዎች ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊና ተአማኒነት ያለው እንዲሆን እኛም እየተመኘን የዛሬውን በዚህ ቋጨን። በሌላ ፕሮግራም እስከምንገናኝ ቸር ይግጠመን።